ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ ላለሁኝ። ዛሬ ደግሞ ክፍል 5 አይንዬ ድራማን እንደዚህ ያቀርብንላችኋልና አብራችሁን በመሆን ጥሩ ጊዜ አሳልፉ ላለሁኝ። እንግዲህ ወደ ድራማው እንሂድ። እቺ ፈጣጣ ሉላ ዛሬ ደግሞ አይንዬን ለማግኘት ያለችበት ድረስ መታለች። ሰላም የኔ ቆንጆ ብላ ነው የጀመረችላት። እንዴ አንቺ ምን ፈልገሽ ነው ደግሞ ዛሬ? አይ ከክላስ ስትወጪ አብረን እንድናወራ ፈልጌ ነበር። እና እኔና አንቺን አገናኝቶ ደግሞ የሚያስወራ ምን ነገር ተገኝቶ ነው? አይ በመጀመሪያ ኪኪ እንዳንቺ አይነት መልካም ጥሩ ልጅ ስላገኘ እድለኛ ነው። እና ሄደሽ ለሱ ንገሪው ለኔ። ታዲያ እኔና አንቺ ታዲያ ምን ቤት ነን እዚህ ጋር ምን እንድነን የምናወራው? አይ እኔና አንቺ አብረን እንድናወራ ፈልገን ነበር። ኧረ ወደዛ እኔና ደግሞ እንደዚህ አይነት ነገር ሲዘባርቁብኝ አልወድም። አይ ኪኪ ጥሩ ልጅ ስላገኘ ደስተኛ ነው። እና እኔና አንቺ ደግሞ አንድ ቦታ ቁጭ ብለን ሻይ ቡና ብንል ብዬ ነው። እና እንግባባ ምን አለበት እንጫወት ትላታለች። እንደውም ነገርሽ ሁሉ ስላላማረኝ ወደ ትምህርት ቤት ብሄድ ይሻለኝ። ይሄ መንገድ እንደማያዋጣን ነግሬህ ነበር። የሆነ ልጅቷ እኮ በጣም ደረቅ ናት። ወይኔ ኪኪ መጨረሻ እንደዚህ አይነት ልጅ ላይ ይውደቅ። መጨረሻ እንደዚህ ይሁን። ያዘነችለት አትመስልም። እንደዚህ ትላለች። በጣም የሚያሳዝን ነው። ግን አንዳንድ ጊዜ ለሰው ለመደውለት ሰውን ለመጉዳት የማይኬድበት ርቀት የለም። በቃ እንደዚህ እኮ ነው የብዙዎች ህይወት ችግር ውስጥ የሚወድቀው ማለት ነው። አሁን እነዚህ ሰዎች እነዚህ ልጆች ለማፈናቀል ለማለያየት በጣም ሩቅ ርቀት እየሄዱ ነው እንደማያውቅ ከሆነ ማለት ነው። ግን ልጅቷ እስከ መጨረሻው በዚህ መንገድ ሄዳ ምጸና ከሆነ ጥሩ ነገር ይኖራታል፣ ወይም ደግሞ ለጥቃት አትጋለጥም ብዬ አስባለሁ። ካሌብና ስንዱ እንግዲህ ቁጭ ብለው እየተጫወቱ ነው። አሁንም እንግዲህ እሱ ተጨናንቋል። ቆይ ደግሞ ምን ሆንክ ትለዋለች። አላቅም ስንድዬ ይላታል። ቆይ ነገር የሚሆን ይመስልሻል? ምን? እኔ ግን ይሄ ሁሉ አመት ችዬ መታገስ የምችል አይመስለኝም። እና ታዲያ ምን ለመሆን አሰብክ? አይ እኔ በቃ የልጅቷን እኮ ፍቅር በማሰብ ምን አይነት ችግር ውስጥ እንደገባው ግን አየሽ ይላታል። አይ ሁሉን ነገር እኮ ወደህና ፈልገህ ነው ያደረግከው ነገር። እሷ እኮ መተኛ መሰለሽ እንዴ ሌሊቱን ሙሉ ቸክ ላይ ያደረች። እኔ የምለው አንተ ይሄን ሁሉ እንዴት አወቅ? አይ ራሷ ናት የነገረችኝ። ቆይ እንድትወርቅ ወይ ጉቡ ነገር ሰጥቼ 12ኛ ክፍል እንድትወርቅ ላድርግ እንዴ? ደግሞ እንደዛ አይነት ነገር አለ? ቆይ እኔ የምልህ 4 እና 5 አመት መታገስ አቅቶ ነው? ኧረ እኔ ከዚህ በኋላ 4 ወር እንኳን መታገስ አልችልም። ሚስቴ አይደለች እንዴ? እኔ ራሴ እኮ በጣም ፊት ሰጠዋት። እኔ ራሴ አበዛችሁ እኮ። አይ ኧረ ቆይ ምን ለመሆን ነው ያሰብከው? ኧረ እንደዚህ ደግሞ ስትል በኋላ ደግሞ እንፋታ ብትልህ ምንድን ነው? ብትልህ ምን ልትል ነው? አንቺ ደግሞ ዝም ብለሽ በቃ መፋታት ነው የምታወሪው። ካለ እንደዚህ ነገር አታስቢም እንዴ? እኔ እሷ ሁሉን ነገር አለችኝ ነው ጠዋት ሲነጋ ምገባ ልጅ የነበርኩት ልጅ አሁን ያው ምሽት 1 ሰዓት ቤቴ ነኝ። በጊዜ መግባት ጀምሬያለሁ። እንግዲህ ልጅቷ ለሷ ከዚህ በላይ መገዛት ምን አለ? አይደለም እኮ ነው የምልህ። አልገባህም? አንተ ሁሉ ነገር እኮ ለሰው ቤትህን፣ ንብረትህን ሁሉ ነገር ለሰው ሰጥተህ መኪናን ሳይቀር ለሰው ሰጥተህ አንተ በእግርህ ነው የምትሄደው። ለምንድን ነው ግን እንደዚህ የምትይው? አንቺ እንደምታስቢው አይደለም። ለምንድን ነው ግን አንቺ ዛክን እንደዚህ የምትጠዩ? ኧረ እባክህን ኪኪ፣ የሰው ልጅ እኮ ወዳጁም ሰው ጠላቱም ሰው ነው። እሱ ደግሞ እኔ ብዙ ጊዜ እንዳየሁት ከሆነ
ክፉ ነገር ሲያረግ እንጂ ክፉ ሲያስብ እንጂ ጥሩ ሲያስብልህ አይቼ አላቅም። ቤተሰብን ባጣህ እኮ ማግስት መጠጥ ቤት ነው ይዞ ከሄደው። ምንም ጥሩ ነገር እኔ ሲያረግልህ አላየሁት። ያው ታውቂያለሽ እሱ ብቻ ነው ያለኝ ወዳጅ። ወዳጅ መሆኑንማ አላጣሁትም። አይ በጣም ስለምታስቢልኝ እንደዛ መስሎሽ ነው እንጂ ልጁ እንደዛ አይደለም። ስንድዬ አንቺ እኮ የእናቴ ምትክ ነሽ። የሁሉም ማደራ የእናቴም የአባቴም የቤተሰቤም ሁሉ አንቺ እኮ ነሽ፣ ማስታወሻዬ ነሽ። እንደው አንቺ ምን ልሆንልሽ? ኧረ እኔ እባክህ ጥሩ ሰው ሁንልኝ። ጥሩ እንድትሆን ነው የምፈልገው። አይንዬንም አታስቀይም። በቃ ይዛት በጥሩ ሁኔታ እንድትኖር ጥሩ ቦታ እንድትደርሱ ነው ፈልገው። የት ሄድ ባል ሁሉ ነገር እኮ ያንተው ነው ትለዋለች። አይ ኧረ ተይ ተይ፣ በዚህ ጉዳይማ አልሰማሽም እንዴ። እንደውም አባትዬው ይምጡና ፊት ለፊት በዚህ ጉዳይ ላይ በደንብ እናወራበታለን። እኔ ልፈንዳ እንዴ? ምን ሆነሽ ነው? እንተሳሰብ እንጂ። ኧረ ኪኪ በጣም እኮ ከባድ ነው እያሳለፍኩት ያለ ይላታል። በጣም ስለ ጉዳዩ በጣም እያሰበበት ተጨናንቋል። ይኸውልሽ ስንድ ብዬ እስቲ ቆንጆ አድርጌ ስላሰናውድ በጣም ይጣፍጣል። እስቲ ብይ፣ እንደውም ሙያ ቆንጆ አድርገሽ ታስተምረኛለሽ። አይገርምሽም? ግን የራሴ ሀሳብ ለራሴ በጣም ሲያስቀኝ ቅድም ኪኪዬ ማነው ቅድም ከትምህርት ቤት ስወጣ ኪኪዬ ሁልጊዜ ቆሞ የሚጠብቀኝ ቦታ ላይ ሳጣው ቅር ብሎኝ ነው እንዴ። ታዲያ ከዛ እንደዛ ከሆነ ሀሳብሽ ለምን ሁልጊዜ እየጠበቀ እዛ ቦታ ላይ ቆሞ ለምን አያመጣሽም? አይ እንደዛ ማለት አይደለም፣ እንደው ዝም ብሎ አሰብኩት ነው ያልኩሽ። አይ እስቲ አይንዬ እንደው ትምህርትሽን እስቲ እንደው ባወራሽ። ትዳርና ትምህርታቸው የብዙ ሰዎች አብረው የሚያስኬዱ ሰዎች አሉ። ልጅ ወልደውም ትምህርታቸውን ያላቅሙ ብዙ ሰዎች አሉ። እና አንቺ ግን እስቲ ቀለል አድርጊውና ያለውን ነገር እስቲ ብታወሩበት። እኔ ደግሞ ላይያም ለሁሉም ሰው ቃል የገባሁት ነገር አለኝ እና ቃሌን ዶክተር ለመሆን ፈልጋለሁ እና እዛ ቦታ ላይ ደርሼ ግቤን ለማሳካት ፈልጋለሁ። እና ኪኪን በእርግጥ አገባሁት ማለት ሴትነቴን ሰጠሁት ማለት አይደለም። አሁን እንደተረዳሁት ከሆነና እንደሰማሁት ከሆነ ይሄ ከተማ ሴትነትና ሴት የረከሰበት ቦታ ነው። ብዙ ሴቶች ገና ሳያገቡ ነው ክብራቸውን እያጡ ያሉት። ከወደደችው ከወደዳት ከትዳር ሆነ ከትዳር በኋላ ምንድነው ችግሩ? አይ ባህላችን አይደለም፣ ታላቁ መጽሐፍም ቢሆን ይሄንን ነገር አይፈቅድም ትላለች አይንዬ። አይ የእናት አባቴም ወጋቸው ይሄን አይፈቅድልኝም። እናትና አባትሽን ግን ቆይ ያጋባቸው ትምህርታቸውን ሳይጨርሱ አይደል እንዴ? ላይክ ሰብስክራይብ እና የደወል ምልክቷን መጫን እንዳትረሱ። አይ እናቴ የምትሆን በዛን ሰዓት እናቴ መማር የምትል ሴት ነበረች። እናቴ የእሷን ምኞት እኔ ማሳካት ፈልጋለሁኝ። እናትሽ ግን በጣም ዘመናዊ ሴት ናት ማለት ነው። አዎ ነፍሷን ይማራትና ብዙ ነገር ጥራለች ህልሟን ለማሳካት። እኔም ደግሞ በእሷ መንገድ ሄጄ ህልሜን ማሳካት ነው የምፈልገው። እውነት ግን ካንተ ጋር ላለመተኛቷ ትምህርቷ ብቻ ሊሆን ይችላል? አይ ይሄማ ፍጹም ምክንያት ሊሆን አይችልም። አባቷም እኮ የዛን ጊዜ ነገሩኝ ይሄንን ነው። አይ ታውቃለህ አይደል? ግን እኔ ሳስበው እኔ ነኝ ጥፋተኛ። የዛን ጊዜ እኮ ተጭኜ ባሳምናቸው ኖሮ እሺ ማለታቸው አይቀርም ነበር። ጥፋተኛው እኮ እኔ ነኝ። እሺ ቆይ እኔ ምን ላድርግ? አይ ግን እሷ ተመርቃ እዛ ጋር እስከምትደርስ እኔ መጠበቅ አለብኝ እንዴ? ወይ ዶክትሬቱን እንዴት ነው ግን እንግዛው እንዴ? መቼም እንደ ሽንኩርት የረከሰው ይሄ ነው። በቃ ዲግሪና ዶክትሬት ነው።
አይ ምናልባት እሷ ምንም ነገር እንደማታውቅ በምን እርግጠኛ ነህ? ይሄንንስ በምን አወቅ? ማቹርድ እንደሆነ ሰው አስብ እንጂ ተው እንጂ እንደዚህ አትበል ይለዋል። አይ ስንድዬ እኔ ቃሌ እንዴት ይፈርሳል? ለዛም በሽማግሌ ፊት የቆመ ነገር የተገባ ቃል ማለት ነው። አይ ቃሌ አይፈርስም፣ ኪኪም ቢሆን ይረዳኛል ብዬ አስባለሁ። አይ አሁን ኪኪን ለምጄዋለሁ። ለ3 ቀን ለእሱ ያለኝ ስሜት ከፍቅርም በላይ ነው። አይ ለባልሽ ስትይ ቃልሽም ፍላጎትም ልትሰብሪ ነው ማለት ነው? አይ ከባሌ ጋር ያለኝ ነገር ያለውን ነገር ለህልሜ ጥሩ ነገር ይሆነኝ ኃይል ይሆነኛል እንጂ ህልምሽን ለማፋጠን ይረዳሻል። እና ኪኪ ይረዳኛል በሻ አታስቤም? አይ ለስሙ ተምሯል እንጂ ትምህርት ላይ ያለውን ግንዛቤ አናሳ ሆኖ ነው ያገኘሁት። ሰው ገንዘብ ስላለው ብቻ አዋቂ ነው ማለት አይቻልም። አነጋገርሽ ግን ከእድሜሽ በላይ ነው። ብታግዢኝ ግን በጣም ደስ ይለኛል። በኋላ ትልቅ ጫፍ መድረስ እፈልጋለሁ በትምህርቴ። እንኳንስ እንዲህ ተናግረሽ አሳምነሽኝ ይቅርና ሁልጊዜም ቢሆን እኔ ካንቺ ጎን ነኝ። ግን እኮ ለባልሽ ትንሽ ጊዜ ያስፈልገዋል። እባክሽን ጊዜ ስጪው። አይ እሱ ለእኔ ጊዜ አለ ወይ ነው ጥያቄው። እሱን ጊዜ ይፈተዋል። እሺ ቆይ አንተ ምን እንዳደርግ ትመክረኛለህ? ምን ባድረግ ይሻለኛል? መቼም ይሄን ነገር ደፍሬያት ማረጋገጥ አልችልም አይደል? ከባድ ነው። እና እሺ ምን አባቴ ላድርግ? አይኔ እኮ እንኳን አብራኝ ልተኛ አይደለም ክፍሏን እንኳን እንዳያት አትፈልግም። አይ ምናልባት የምትስማማ ከሆነ እኔ ጋር በጣም አሪፍ ሀሳብ አለ። አይ አብራችሁ በምትሆንበት ሰዓት ጠብቀ የምትጠጣበት ብርጭቆ ላይ የሆነ ነገር የእንቅልፍ ኪኒን አድርገህ ከዛ በኋላ አብራት መሆን ትችላለህ። አይ ግን ከባድ ይመስላል ይሄ ነገር። በጣም ተጨንቋል። ግን እንዲህ ማድረግ ያለበት አይመስለኝም። እኔ ሳስበው እንደኔ በኋላ ክፍተት ይፈጥራል በመሃላቸው ብዬ አስባለሁ። ይሄን ዱርዬ ልጅ አምኖ የማይሆን ነገር ባያደርግ ደስ ይለኛል። እንግዳ ይዤብሽ መጣሁ። እንግዲህ ደህና መሸህ ዘካርያስ። ካልተሳሳትኩ ዘካርያስ መሰለኝ ስምህ። ዛክ ልትይኝ ትችያለሽ። አይ ተመልሰን ሳንመጣ ቀረና ስማችንም ተረሳ። አይ ጨርሻለሁ። ስራ ይዘሽ ነው እንዴ? አይ ጨርሻለሁ። ስንዱ የለችም። የት ሄዳ ነው ከመሸ? አክስቷ ደወለችላትና ሄደች። እንደተለመደው ማለት ነው። ከባሏ ጋር ሁሌም ነው የሚጣሉት። ሁሌ ጭቅጭቅ፣ ሁሌ ጸብ፣ ሁሌ እየሄደች ታስታርቃለች እሷ። ኧረ እንደዚህ አይነት ትዳር ደግሞ በአፍንጫ ይወጣ። አይ ቆይ የሚበላ ነገር ላቀርብላችሁ። በልተና ስትል እኔ በልቻለሁ እናትዬ። ኧረ ብላ እባክህ። ስማ የተመካከርነው ግን አሁን ጊዜውና ሰዓቱ ይመስለኛል። አዎ ለምን እንደሆነ አላውቅም። ውስጤ በጣም ፍርሃት አለኝ። ይህን ጉዳይ አሁን ስላሰብነውና በአጋጣሚውን ስላገኘ ነው ጨነቀኝ።
እንግዲህ ፈረስ ያደርሳል እንጂ አይዋጋም ነው የሚባለው። እንግዲህ የራስ ጉዳይ ነው። እኔ አንድ ጊዜ እንግዲህ ጓደኝነቴን ተወጥቻለሁ። አደርገዋለሁ በቃ አደርገዋለሁ በቃ በቃ ከዚህ በላይ ተጨማሪ ጊዜ አያስፈልግም። መቼም አትፈታኝም። ምንድነው አንተ የምታወራው አንተ ሰውዬ? ዛክ ችግሩ እኮ አይንዬ መጠጥ አትጠጣም። አይ ለምን በውሃም ቢሆን አትሰጣትም? አይ የሆነ ነገር አድርገብኝ ነው፣ ውሃስ ቢሆን የሆነ ነገር አድርገብኝ ነው ማለቷ ይቀራል ወይ? ለማንኛውም እንግዲህ ቀጣዩን የድራማ ክፍል እንግዲህ እያየን የምናቀርብላችሁ ይሆናል። እስካሁን ድረስ ለነበረን ጊዜ እናመሰግናለን። ቻው ቻው፣ ባይ ባይ።